14 ዓመት ልጅህን ሳታገኝ እናት አባት ተስፋ ሲኖራቸው ደግሞ አይናቸው ሊጠፋ ብሩ ተሰበሰበ ባለ 1 ዓመት ከ9 ወር ከ10 ኦልሞስት 2 ዓመት ሞላው ብሩ ተሰብስቦ ከተላከ በር መጠበቅ ወላሂ ከዚህ ብዙ ሌክቸር ልንወስደው የሚገባ ነገር አለ። ብዙ ህይወታችንን ሊያስተካክል አዲስ አበባ እህታችን ሌላ ኑር ሰውን ለመቀበል እየወኩኝ ነው። ወንድሜ አዋሚራ እልል በሉ ማሻአላህ አላሁ አክበር። በነገራችን ላይ ጧት ቀጠሮ አለ እንዳትቀሩ። ቀጥታ ሌላ ኑር ሰቦ ከናትና አባቷ ስትገናኝ ላይቭ ላይ አሳያችኋለሁ። በሙሐመድ ይመር ቲክቶክ ላይቭ ላይ ስለሚገባ ቀጥታ እኔም ከሱ ላይቭ ላይ አሳያችኋለሁ ማለት ነው። ከ14 ዓመት በኋላ እናትና አባቷ ጋር ስትገናኝ ያለውን ሪአክሽን ያለውን ሁኔታ ቀጥታ የምታዩት ይሆናል ማለት ነው። እንዲሁም ሀገሯን ስትረግጥ አየር ወርዳ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሁላችሁም ሰላም ብያለሁ። አሁን ስለ ዝግጅቱ ትንሽ ቪዲዮ ልጋብዛችሁ። ይሄን ቪዲዮ ሼር አድርጉት። ጧት ቀጠሮ እንዳለ ሁሉም እንዲደርሳቸው፣ እንዲሁም ላይክ አድርጉ። ደስታችሁን ኮሜንት ላይ አስቀምጡ። ምናልባት ሌላ ራሷ ልታየው ስለምችል መልካም ምኞታችሁን ለሌላ ኑር ሰቦ ያላችሁን ፍቅር በኮሜንት ላይ አስቀምጡላት እላችኋለሁ። ታነባዋለች እርግጠኛ ነኝ። ከለታት አንድ ቀን ታነባዋለች ስለሷ የተወራውን። መልካም ቆይታ። የነሱን ቪዲዮ አሁን ልጋብዛችሁ። ዝግጁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲናችሁ እህት ወንድሞቼ። በነገራችን ላይ ከኮምቦልቻ ወደ አዲስ አበባ እህታችን ሌላ ኑር ሰውን ለመቀበል እየወኩኝ ነው። ወንድሜ አዋሚራ በ4 ሰዓት በረራ ቀድሞኝ ገብቷል። በዚህ አጋጣሚ እህታችን ሌላ ለሷ ጊዜያችሁን፣ ገንዘባችሁን፣ አይምሯችሁን የሰጣችሁ እህት ወንድሞች እንዲሁም ደግሞ ዱዓ ያደረጋችሁላት እህት ወንድሞች እንኳን ደስ አላችሁ። እህታችን ሌላ 9 ሰዓት ከሌሊቱ ትገባለች። ማሻአላ ወላሂ ሐቂቃ ይህን ቀን ስናፍቅ ነበረ። በጣም ደስ ብሎኛል። የዝናብ ዳመናን እየሰነጠቀ ረህመት ይዞ እንዲወርድ 14 ዓመት ልጅህን ሳታገኝ እናት አባት ተስፋ ሲኖራቸው ደግሞ አይናቸው ሊጠፋ ብሩ ተሰበሰበ ባለ 1 ዓመት ከ9 ወር ከ10 ኦልሞስት 2 ዓመት ሞላው ብሩ ተሰብስቦ ከተላከ በር መጠበቅ ወላሂ ከዚህ ብዙ ሌክቸር ልንወስደው የሚገባ ነገር አለ። ብዙ ህይወታችንን ሊያስተካክል ሊመክረን ለኔና ላንተ ጅብሪል አይመጣም አለቀ። ረሱል ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ ለሳቸው ነው ጅብሪል መጣው አለቀ። ከዛ በኋላ በሰው ትማራለህ። ምን ካለ አቅል ካለ ተባበረ ዓለም ላይ ያለ ሰው በሙሉ ከአረብ እስከ አጀም ብዙ ነገር አልፏል። ብዙ ተብሏል። በህይወት ትልቁ ቁም ነገር ሰርቫይቭ ማድረግ ብቻ ነው። አላህ ሱብሃነሁ ወተዓላ ዛሬን ያመሸልንን ጌታ ይቀስቅሰን ብርሃን አድርጎ በተሰጠን እድሜ የተሻለ ምንሰራ ኸይር ምናስብ አላህ ያድርገን። የተሻለ ለመስራት ኸይር ለማሰብ አእምሮ፣ አቅል፣ ጤና ያስፈልጋል። ጤናችንን አላህ ይጠብቅልን። እንደተመጣ 2 ሚሊዮን ሪያል ማን ይችላል ነበር የተባለው። ሲሰበሰብስ ሲከፈልስ በሉት ተባለ። እነዛ ሰዎች ልቦና አላህ ይስጣቸው። ሰዎች መልካም ስራ እንዳይሰሩ እንቅፋት የሚሆኑ የሰዎችን ክብር የሰዎችን ማንነት የሚገፉ ሰዎች አላህ ሱብሃነሁ ወተዓላ እላያቸው ላይ ያለውን ነገር ገፎ ያንሷላቸው። ለሙገሳ አልተሰራም የሌላ ስራ፣ ለታይታ አልተሰራም የሌላ ስራ። ማን ሙቤ ጀርመን ነው፣ አሲያ ካናዳ ነች፣ ተስፋዬ አውስትራሊያ ነው፣ አቡ መሐመድ ካናዳ ነው፣ አቡ አሚራ ኢትዮጵያ ነው፣
ምነወር ጅዳ ነበር፣ ዙዙ ጅዳ ነበረች። አንተ ኢትዮጵያ ነህ፣ እኔ ኢትዮጵያ ነኝ። እነዚህን ሰዎች አንድ አድርጎ አላህ የሌላ ችግር በእነዚህ ሰዎች ውስጥ ቅድሚያ እንዲሰጠው አድርጎ 58 ቀን አንተ ቤት ዙዙ ቤት ወድ ኩኪ ያላነሷቸው ሊኖሩ ይችላሉ። ስማቸውን ባለ መጥራቴ ቅር እንዳይሰኙብኝ ስለምፈልግ ነው። ተባበረ። አየህ አላህ ያስተባብርልሃል። ሙቤ የሚፈልገው ነገር ተከፈለ፣ ግን መሰበር ነበረብን። ስለተከፈለ ገንዘብ ስላለ ምንም አታረግም ሀቢቢ። እኔ በዚህ አጋጣሚ የማረሳው ልክ ከመጀመሪያ ይሄ ነገር ስንወስን ጊዜ ቫይራል ነበረ አረብ ሀገር ላይ። እኛ ሀገር ላይ ግን አልተሰማም። እኛ ሀገር ላይ አልተሰማም። እኛ ሀገር ላይ ቪዲዮ ሁሉ ቴሌቪዥን ላይ ሁሉ ቀርባ ኢንተርቪው እኮ አድርገው ተዋል። ያ እኔ አይቼዋለሁ። የዛኔ ረስቼ ነበር እንጂ እስራም በደንብ ነው ማስታውሰው፣ በእጅቷ ስም ነው ማስታውሰው። ከዛ ባለቀ ሰዓት ላይ ድምጿ እንዲሰማ ያደረገው ይሄ የአላህ ሙዕጅዛ ነው። የልጅቷ ምን አደረገች? ይሄ እኛ ላይ ያለው ወንጀል ነው የምናየው፣ ግን በእሷና በፈጣሪዋ መሀል ያለውን ነገር ቁርአን መማሯን ብቻ የለም ቁርአን ተምራ ተውበቱንም አድርጋ አላህን የለመነችው ነገር ይኖራል። ያችን አላህ መቅቡል ስላደረገላት ነው ድምፅ እንዲሰማ ተደርጎ የማይታሰብ ብር የተሰበሰበው ለመጀመሪያ ጊዜ ነው። እናክል ብር በእንዲህ አይነት ሁኔታ ላይ የተሰበሰበው ከእሷ በፊትም ከእሷ በኋላም ፍርድ ውሳኔ ተወስኗል። ከእሷ በፊትም ከእሷ በኋላም እሷን ብቻ እንደዚህ ሻዕር ምን አጂና ይባል የለ ጸጉር ሊጥ ውስጥ ያለ ጸጉር ተስቦ እንደሚወጣ እሷን ነጻ አውጥቶ ለዚህ ያበቃት አላህ እንግዲህ ሁሌ ምስጋና ላይ ሲያንሰው ነው። ከዱዓ እኛ እንድንማርበት ነው። ቋሚ እኛ እንድንማርበት ዱዓ የማይቀይር ምንም የማይቀይረው ነገር እንደሌለ፣ ሰደቃ ምንም እንደማይቀይረው ነገር እንደሌለ፣ ብቻ ኔትወርካችንን ከፈጣሪያችን ጋር እናድርገው። እኔ ነው በቃ በሌላ ሙዕጂዛ ያየሁት እንጂ እናንተ እዚህ ጋር ስትጋፍጡ አሁን በዚህ በአጭር ጊዜ ራሱ ብር ተበላ እግር ያንቺ ስለማታውቂው ነው እንጂ እሱ ነው ይሄን ኬዝ ያመጣው የውሸት ፊልም ነው ተብሎ እኔስ ያን ሁሉ ዶክመንት እስክሪንሻቱን እንድልክለት ሁሉ አድርጌ ከተስፊሽ ጋር እንዲያወራ አድርጌው እንደገና እንዳልተበላ እርግጠኛ ነኝ ስለው ይሄን ወረቀት ራሱ ፌክ ነው ተብያለሁ። ኢማጂን እኛ በጠበቃ ነው ያስነበብነው። አልሐምዱሊላህ ዛሬ እነሱም ቀን አላቸው ነገር በቃ እኮ ምን ቀረ አንገታቸውን ይደፉበታል። ማሜ እንዳለው ሙቤ አሁን የእሷ ኬዝ ካለቀ በኋላ ቀንና ጊዜ ጠብቀው የሆነ አካውንታቸው ሲደክምባቸው አካውንት መቀስቀሻ የሚያደርጉ ሰዎች ነበሩ እየፖስቱ ተበልቷል፣ ሞታለች፣ እንዲሆናለች። ይሄን ደስታ ለምንድን ነው ቫይራል ያልወጣው? ይሄ ደስታ የሳውዲ ኢትዮጵያ ኤምባሲ ሪያድ ላይ ያለው ፖስቶታል አይደል እንዴ? በቃ ትክክለኛ እኮ ምንጭ እኮ ነው። ለምንድን ነው ያለ ኮሚኒቲዎቹ አሁን ኮሚኒቲዎቹ ማለት እኔ በጣም እውነት ለመናገር አፉ በሉኝና ወላሂ ከምንም በላይ እኔ ኮሚኒቲዎቹን አውቃቸዋለሁ። በውስጥም ብዙ አናገራቸዋለሁ። በጣም ብዙ ተሰድበዋል። እነዚህ ሰዎች ሌቦች ተብለዋል፣ ብዙ ነገር ተብለዋል። ከኛ ከማንም በፊት ቀድመው በዚህ ጉዳይ ላይ ለአመታት ሲሯሯጡ የነበሩ እነሱ ናቸው። በነገራችን ላይ እኛ እዚህ ከሚዲያ ከመምጣታችን በፊት የእሷን ጉዳይ ብዙ ነገር ሲያደርጉ የነበሩ ሰዎችን ሲደክሙ የነበሩ ሰዎች ዛሬ ላይ የማይረባ ቲክቶከር ዛሬ ትንሽ የተነሳ ሰው ስለሚከተለው እነሱን ስም እያነሳ እየለጠፈ ምናምን ነገር እንደዛ ሲሰድባቸው ይወልሙ እኛ አላህን የሚያውቀው ችግር የለውም። ማለሽ ነገር እንግዲህ አላህ ብዙ የፈለገ ነገር እንባል እንዲስደቡን ተዋቸው ነገች ልጅ ብቻ አላህ በሰላም ለሀገሯ ያብቃት እያሉ ነበር ሲሉኝ ነበሩ። ተመልከቱ ስል በጣም ስለዚህ አላህን ልትፈሩ ይገባል። እንደዛ አይነት የምትሰሩ ሰዎች እኛን ስደቡን፣ እኛ እንደፈለገው በሉን። ኦኬ ቀንታችሁም ምቀኝነትም አለ። እኔ ሁሌ እላቸዋለሁ አላህ ከፍ ያደርገውን ማንም ዝቅ ያደርገውም፣ አላህ ዝቅ ያደርገውን ማንም ከፍ ያደርገውም። ወላሂ እኔ በዚህ አካውንት ነው ለዚች ልጅ ቁጭ ብዬ ስንት ሰዓት ላይፍ ላይ ብዙም የቻልኩትን ስትል የነበረው አልሐምዱሊላህ በዚህ አካውንት ነው አሁንም ያለሁት። ሌላ አካውንት የለኝም። ለገ ያስቀምጠኛል። ሁሉ ወቅትና ሰዓት አለው። ሺህ አካውንት ቢከፍቱም እነሱ፣ እኛ ግን በዚሁ አካውንት አላህ አለን። ለምን? በአላህ ነው ተወከል የምናደርገው፣ በሰው ልጅ አይደለም። የሚጠብቃችሁ ፈጣሪ ብቻ ነው። የሰው ልጅ ዛሬ የሆነ ነገር ያደርግልህና ያው ትናንትና እኮ እንደዚህ አርግቼለት፣ ትናንትና ይሁን እንደዚህ አርግቼለት፣ ዛሬ እንደዚህ እያደረገ እንደዚህ ይላል ይላል። አይመሰግን። ለምን?
የሰው ልጅ እንደዚህ ነው። ሀቁ ይሄ ነው። ሻአቱም አው ለምተሻው እና ወዳቸዋለሁ ሀባይቢ። እኔ ብታቁኝ እኔ ጋ አሁን 40 ምናምን ግራድ ነው። ልብሴ እንደዚህ አውጥቼ እንደዚህ ቢጨምቀው ውሃ ነው። ግን የደስታው ሙቀቱ ራሱ ብርድ ሆኑብኛል። ታምኑኛላችሁ? ወላሂ ሙቀቱ ራሱ። ስለዚህ አሁን ትንሽ ምጄ ሰውነቴን በቀዝቃዛው እታጠባለሁ። ትንሽ መክሪብም አዘን አለ፣ ሰቅደቃ ሀቅ ያው አዘን አለ። እኔ ገና አሁን የሚላክ ቢሆን የአዲስ አበባን ቅዝቃዜና ዝናብ እንልክ ነበረ። መስኮት እንኳን አልከፍትም። አሁን ይኸውልህ ጠዋት ፈጅር ሰግጄ ይመጣና ከፈጅር በኋላ ከፈጅር 1 ሰዓት አለች ጥሩ ንፋስ ያለባት መስኮቱ ቤትን ሁሉ ተከፋፍትና ያን አየር ንፋስ ታስገባና እንዳይወጣብህ ትዘጋዋለህ እስከ መግሪብ ድረስ። ሱብሃንአላህ ወላሂ ይኸው ጠይቃ ስዊት ይዛናል። ጠዋት ፈጅር ሰግደ ከመጣ ጥሩ አየር አለች 1 ሰዓት ናት። ለምሳሌ መኪና የለ ምን የለ አየሩ ንጹህ አየር ነው። ያን አየር ትስብና ታስገባውና ትዘጋዋለህ። አሁን መስኮቱ ሁሉ ዝግ ነው፣ ቤቱ ሁሉ ጨለማ ነው። ለምን? ከውጭ እንዳይገባ። ያም የሆነ ግን እየተቃጠልን ያለ ነው ማለት ነው። ታውቃለህ ብዙ ሰዎች እየሞቱ እንደሆነ ጀርመን ላይ፣ ፈረንሳይ ላይ ስንት ሰዎች እንደሞቱ ታውቃላችሁ? በቀደም አንድ እናት መኪናዋን 4 ሰዎች ሞተዋል። እስካሁን ጀማ በዚህ ሙቀት 4 ሰዎች ሞተዋል፣ ህይወታቸው አልፈዋል። አይችሉም። እኛ አሁን አረብ ሀገር ስላደግን ሙቀቱ ለእኛ ምንም አይመስለንም። እኔ ልንገራችሁ የመጀመሪያ ጊዜ ልጄን ሳውዲ አረቢያ ይዤ ስሄደው ዑምራ ይዤ ሄድኩኝና ከዛ ይዤ ሄድኩኝ። ትንሽ ነበረ 5 ዓመቱ ነው ምናምን። ልክ ከኤርፖርት ስንወጣ 55 ነበረ ግራዱ። ምን አለኝ? ፓፓ አንዴ እናቴ ጋር ደውልላት አለኝ። ያው ልጅ ነው። ለምን ስለው በህይወቴ እኔ እንደዚህ ጀርባዬ አልቦኝ አያውቅም፣ ለእናቴ ልንገራት አለ። አያችሁ ሱብሃንአላህ። ለምን ያ ነገር አይቶት አያውቀውም። በጣም በቃ እኛኛው ሙቀት እኛ ጋር ወይዘር ዛሬ ትንሽ ደከም ያለ ነው። በሰላም ይምጡ፣ ፍሬኑ በሰላም ይረፍ። ዲሌይ ምናምን እንዳይሆን እና እንትን የመሳፈሪያዋ ወንበር ላይ አላህ ያድርሳት። አሁን ይሄንን ብቻ ዱዓ አድርጉላት። ብዙ ነገሮች ይኖራሉ፣ የሚነገሩም የማይነገሩም። ኢንሻአላህ አላህ ሱብሃነሁ ወተዓላ አሁን በሮ ጠዋት በሚገባው ጠያራ ላይ አላህ ያሳፍራት እያላችሁ ዱዓ አድርጉ። የምንደሰት አላህ አድርገን ኢንሻአላህ። ነገ ያንን የእናትየውንና የአባትየውን እሷን ሲያዩዋት ያለውን ነገር ለማየት ሱብሃንአላህ ጓጉቻለሁ። ሙቤ ወላሂ ነው የምልህ መሐመድ። ብዙ ነገር ተባላንበት፣ ተናገጥንበት፣ ጮህንበት። ብዙ ነገር አለ ሀቢቢ፣ ብዙ ነገር አለ። ለኸይር ነው። ስማ አይደለም እናትና አባታ እኛ እንኳን እኛ ባዶዎቹ እንኳን አንተኛም። እኔ አልተኛም። አንተኛ አሁን አልተኛም። አልሐምዱሊላህ። ሙቀቱ ማያሰኛም፣ ሙከየፍ ምንም አያሰኛም፣ ደስታው ማያሰኛም፣ ሁሉ ነገር እኔ አሁን ግራ ገብቶኛል። I'm not sleeping. I'm gonna wait for all night. I know. Everybody. I'm gonna share it for you, sweetie. Please don't forget. ልክ የለ እንደ ሪኔቱ ራሱ እኮ ፈርሷል። የት ነው የምንተኛው? መሐመድ በነገራችን ላይ ይሄ ነገር አሁን ሰርፕራይዝ እኔ እንግዲህ እኔ ከሰማው ይሄን ነገር ከሰማው ከ1 ሰዓት በኋላ ነው ያሳወቅኳቸው። ማለት ልጅቷ እንደዚህ ነው ሙቤ፣ በዚህ ጉዳይ ላይ አንተ ለአመታት ስትታገል የነበርክ ወንድማችንና ይሄ ነገር እንድታቅ ብለው ነግረውኛል። ኮሚኒቲዎቹ ማለት ነው ሲነግሩኝ፣ እንዴት እስካሁን አልነገራችሁኝም ስናይ ነገሩ በሚስጥር ነበር የተያያዘው። ግን በሰላም ከቤተሰቦቿ ጋር ስትገናኝ ግን ያው ሚስጥር አንድ መጠበቅ የነበረበት ሰው አሳልፎ ለአንድ ሰው ሰጥቶ ነገሩ ሲወጣ አይ ሙቤም አንተም ይሄን ነገር መስማት አለብህ ብለን ነው ብሎ ነገሩኝ። አላህ ይስጣቸው። እኔ ወዲያውኑ ቪዲዮ ሰርቼ ለእናንተ ምን ነገርኳችሁ። ሱብሃንአላህ ወዲያው ጾመኛ ሁኜ መሐመድ ላፈጥር መግሪብ ላፍጥርና ልግባ ወይ አሹራ ነው። ሱብሃንአላህ ቀኑ አሹራ ነው። ጾመኛ ነኝ። ሌሊተል ጁማ ነው። አስታውሳለሁ። ለአፍጥርና አፍጥር የገብቼ ልግባ ደግሞ እንደዚህ ጹሚ በዚህ ሙቀት አስባችሁታል። በዚህ እንደዚህ ነው የጾም ነው እስካሁን ድረስ። እኛ ጋር ደግሞ ስንጾም 20 ምናምን ሰዓት ነው የምንጾመው።
ቀላል አታርጉት፣ ከባድ ነው። ለምን ኢቭን እንኳን ምግብ መብላት አትችሉም። ራስ ምታት ደግሞ አመመኝ የዛኔ በጣም በቃ ለመሰለሽ ውሃ ሰውነትሽ ላይ ያለው ውሃ በላ ወጥቷል። ገባሽ? አልቦሽ ወጥቷል። ሰውነትሽ ደግሞ ውሃ ከሌለው በጣም ايش رايك لما تروح هناك في عديس؟ ايوه عشان شويه يصير لها ملابسها اشياء كثيره تعرف حق البنات. ايش رايك لما لو عندها اكاونت ايش رايك نساعدها بعدين عشان امها؟ لا سويتي معها فلوس كافيه على فكره. الحمد لله في كل لما شيء. تدخل هناك عشان يصير لها عندها كل شيء. الفلوس اللي جمعناها وفي برضو عندها فلوس باقي، عندها كل شيء. سويتي أمانة بتكلم بالقرآن بليز. يعني كبكي ولا أرقتشال الحمد لله الناس. أنا ما نسيت والله العظيم. بيتدرج سويتي بيتدرج. في واحدة الآن قصتها كلمنا مبيع. أنا أحاول أقابلها البنت هذيك. مساعد يمكن البنت هذيك. أمانة عليك هذه البنت. أم أحمد هذه البنت بدل تكبكبت. لذا أكون أنا سو ماسكني لكم تواصل ميدس لما يقع. هذا لم تشوفيها هي تجي معها اليوم. راح تشوفيها. እኔ ሸርፌዋለሁ ሙቤ ሸርፌዋለሁ። እኔ أمانة لو لو هي الحين مش موجودة ما نقدر نعرف كيف عمر ليلى. كل شيء يسلنا حق ليلى من سببها. وهذه بنت عندها قصة، يعني أنا حاسس عندها قصة. هذه البنت أبغى أعرفها، وأنا إن شاء الله أبغى أتفرع. الله يخليك عشان البنت هذه سويتي እቺ ልጅ እኮ እኔ እቺ አኽራቴ መወዳት የኸይር ስራ ትወዳለች። እንደዚህ ኸይር ስራ ማሻአላህ ኸይር ስራ ላይ በቃ ነገረኝ አስቀዳጅመኝ قصتها معك ኸይር ስራ ትወዳለች። ኸይር ስራ ሰው ደግሞ እኔ እወደዋለሁ። በነገራችን ميت أنا كان أحبكم من يوبي والله. አይ ነው ስዊቲ الله يسلمك. سويتي هذه البنت أنا سمعت قصتها شوية من موبي، ما سمعت كامل. تمام ما عندها أهل ما عندها أحد. هي اللي كانت مسكينة معها 15 سنة. أيوة حتى لما توصل ما عندها أهل يستقبلها. عرفتي؟ طيب هي هذه اللي تستاهل نساعدها. اوكي ولا لما اشوف ودها باخذها عندي مبي ما عندي. ولا همك ام احمد الله خليك كلمني. هي ما في اخذ لك تليفون. طيب مبي اخلي لك تليفوني من ورا ابغاك ضرور كمان. سويتي هاكلو ابشر هاكلو الله يطبقش ابشر هاكلو. عندي مشكلة شوية. طيب الله يفرجك. امين يا رب. يلا شكرا جزاكم الله خير. الله يطبقش انت سويتي. امين امين حبايبي. ما من نور اللي مو بيك وطبوله. እሺ መርሃባ ብዙ አታው አህመድ በነገራችን ላይ አዎ እንደዛ ነው። ምን ልበልሽ ብቻ አልሐምዱሊላህ ያለሁበት ቦታ የሚመች አይደለም። የሌላ ጉዳይ ሆኖብኝ ደስታውን ያስገባኝ ጨለማ ነው። ሌላ ጊዜ ጨለማ ነው ወላሂ ጨለማ ነው። ነግሬ የለ ዱዓ አድርግልኝ ያለሁበት ነገር ኢንሻአላህ አላህ እንዲያስተካክለውና ኢንሻአላህ። ጨለማ ነው ነክቶ ብቻ ኤርፖርት መሄድ ነው የምፈልገው። ፈጅር ሰግጄ ነው የምሄደው። መሐመድ እዛው እንገናኝ ኢንሻአላህ። አንድ ማረጋገጥ የምፈልገው ነገር አለ። ተቆርጦ እንትማ ወንበሯ ላይ ብቻ አላህ እንዲያስቀምጣት ሙቤ ዱዓ አድርግ። ወንበሯ ላይ የአይሮፕላኑ ወንበሯ ላይ አላህ እንዲያስቀምጣት ዱዓ አድርጉ ኢንሻአላህ። ኦልሬዲ ተቀምጣለች። እኔም እኮ ያላችሁ ነገሩ እንዳልከታተል እዚህ ከእናንተ ጋር ቁጭ ብያለሁ ማለት እኔ እናንተ ይዛችሁኝ ነው እዚህ ጋር ቤተሰቦች። እሺ እንጂ አብሽሩ ኢንሻአላህ አላህ በሰላም ነገ በዚህ ሰዓት ሌላ ወሬ እናወራለን። ዱንያ እኮ እንዲህ ነው። አላህ እድሜ ጤና ሰጥቶን አላህ እንግዲህ ከ24 ሰዓት በኋላ አይ ማሜ ትናንትና እንደዚህ ስንነበር ዛሬ ወንድ እንደዚህ ሆኖ ተገኘ የምንልበት ነው። አላህ እድሜ ይስጣስ። ገና ብዙ ነገር ኢንሻአላህ። ብዙ ሰው ልካንቺ ወጣ ሲል ዙረሽ ትመጫለሽ። እኛ እናሳየዋለን ሙቤ እናሳየዋለን። ነገ መሐመድ እኔ እንኳ አልተኛም። ኢንሻአላህ ችግሩን መሰለ እናንተ ወደዛ ስትሄዱ እኔ ጋር ፈጅር አዘን ይላል። በወቅቱ እሱን ነው የምልህ እኮ ፈጅር አዘን ይላል። እኔ መስጂድ ሆን እችላለሁ፣ ግን እኔ ኖርማሊ ፈጅር ሰግጄ ትንሽ እቆያለሁ። ያው ትንሽ ሩቅ እስከሚሆን አስካር ምናምን ደግሞ እንትንም አለ
ደውልልኝ፣ ደጋግመህ ደውልልኝ። እኔ ለመሰለ ስለማድረገው ይህንንማ ማድረስ አለብን። ወዲያው እመጣለሁ። ወዲያው እመጣ መራባ ነገ አላ እንግዲህ ቅሪ በለኝ። እንደውልልሃለሁ ሙቤ እንደውልልሃለን። ላዚም ትተሰብ ለው ማተሰብ ያዛዕሚኒ እንድትነሳ እንደውላለን። አነ ዘዓልት ሚኒክ በቃ ሚዲያ ሁሉ ተቆጣሽ ማለት ነው። ተጠፋፋን እስከ መጨረሻ ራስ ማፊ እችን ትልቅ ቀን ማንም አይተኛም። እችን ትልቅ ቀን እኔን ያስቀየመ የመዳም ቁሞች አይፋቱም። እኔ እኮ የሚገርመኝ ነገር ወላሂ የመዳም ቁሞች እንዴት እንደሚወዱኝ ማውቀው ኮሜንት ላይ ነው። እኔን የሆነ ነገር ሲነግባቸው ከየት እንደሚመጡ አላውቅም። የሚጽፉትን ኮሜንት እያነበብኩ ሱብሓነላህ ልጆች እኔ የአንተ ቤተሰቦች ይለያሉ። እንደዚህ ይወዱኛል እኔ ስናቅ። ስለዚህ ኤምባሲዎቹም የብዙ ጊዜ ነገራችን እያንዳንድ ቪዲዮ አህመድ ይመሰገናሉ። በኮሚኒቲዎቹ ላይ የተሰራው እያንዳንድ ቪዲዮ የሚሰራው እኔ እያንዳንድ ቪዲዮን ሼር አድርግቼላችሁ ላይ ስለሌላ እየተባለ ነው። እንዲህ እያንዳንድ የሚበለው ሚዲያ ላይ እናንተ ባትሳተፉ እንኳን መስማት ግዴታ አለባችሁ ብዬ ነው ሼር ማድረግላችሁ ቪዲዮ። በስርዓትም ቢሆን አንተ እኮ የሚያወሩት ሙቤ ዳውንሎዱን እያረኩኝ አንተ ጋር እየመጡን በስርዓት እየተባለ ያለው ስለዚህ ጉዳይ ይሄ ነው። አዳምጡት። ሚዲያ ላይ ይሄ እየተባለ ነው፣ አዳምጡ እያልኩኝ እያንዳንድ ቪዲዮን ሼር አድርግቼላችኋለሁ። በነገራችን የተሰደቡበትን የተባሉበትንም ለምን ማወቅ አለባቸው። ገባችሁ? እዚህ ጋር ህዝቡ ምን እያለ ነው? ገባችሁ? ስለዚህ ያን ነገር ሙሉ ሼር አድርግቻለሁ። አላህ ሻሂድ ነው። እነሱም ያውቁታል። ያው እንወቅሳለን፣ ሲመስለንም እንወቅሳለን። በትክክለኛው ደግሞ ማመስገንም መልመድ አለብን። ስለዚህ ኢንሻአላህ እንገናኛለን። ጀማው እኔ ጋር ታንኪዩ ማሜ። እሺ ሰዓት ነው። እስኪ ባለ አዘናለ ሳከም ደህን عندنا الآن الساعة 11 ያችሁ አንድ ደቂቃ ከ4 ሰከንድ ሱብሃንአላህ። በቃ ፐርፌክት ሰዓት ነው። ስዊቲ መርሃባ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም አላህ ይጠብቅ። ሰላም አለይኩም እንገናኛለን ኢንሻአላህ። ጀማው ሙቤ ፋሚሊ ነገ እንገናኛለን።